በክፍል 29 ትምህርታችን ላይ በቀዳሚነት ተሳትፎ ያደረጉ 10 ተማሪዎች ሀና፣ አንጀሰም፣ ዳግማዊት፣ እሰይተ፣ ዘይነብ፣ ሳሙኤል፣ አስራት፣ ምህረት፣ ውዴ፣ ቤቲ። ሁላችሁም በጣም አሪፍ ነበረ። ጎበዞች በርቱልኝ። ሄሎ ማይ ዲር ስቱደንትስ ዌልካም ቱ ዴይ 30። እንግዲህ ዛሬ ቀን 30 ደርሰናል። ከቀን 1 ጀምሮ እስካሁን እየተማራችሁ ለቆያችሁ ተማሪዎቼ በጣም ጎበዞች ናችሁ። ጀምሮ መጨረስ በጣም ትልቅ ነገር ነው። እንዲሁም ተሳትፎ እያደረጋችሁ የተሰጡትን ፈተናዎች እየሰራችሁ የቆያችሁት ደግሞ በጣም ትልቅ ነገር ነው። አብዛኛውን ሰው ያላደረገውን ነው ያደረጋችሁት። ምን ያህል መማር እንደምትፈልጉ ቆራጥ እንደሆናችሁ ያሳያል። ሁላችሁም በርቱልኝ። እኔም ለእናንተ አስፈላጊ ነው የምለውን ትምህርት በሙሉ እያዘጋጀውኝ አቀርብላችኋለሁ። ከዛሬው ትምህርት ቀጥሎ ከቀን 15 እስከ ዛሬ ቀን 30 የተማርነውን ደግሞ ፈተና ወይም ጥያቄ ይኖረናል ማለት ነው። 25 ጥያቄ ማለት ነው። ልክ እንደ አጋማሽ ፈተናችን ከ15 እስከ 30 ያሉትን ትምህርቶች በጥያቄ የምንከልስ ነው የሚሆነው። ይህንን የክፍል ትምህርት ካጠናቀቅን በኋላ ወደ ሌላ ትምህርት ነው የምንሄደው። እኔ በበኩሌ ላስተምራችሁ ያቀድኩት ብዙ ትምህርቶች አሉ። ነገር ግን የእናንተንም ፍላጎት ማየት ስለሚኖርብኝ መማር የምትፈልጉትን የትምህርት ክፍል የዛሬው ቪዲዮ ኮሜንት ላይ ማስቀመጥ ትችላላችሁ። የሁላችሁንም አነባለሁ። በጣም አብዛኞቻችሁ መማር የምትፈልጉትን አይቼ የማስተምራችሁ ይሆናል ማለት ነው። በባለፈው ቪዲዮ ላይ እንደነገርኳችሁ የቲክቶክ አካውንት፣ የቴሌግራም አካውንት እንዲሁም ሁለተኛ የዩቱብ አካውንት ስላለኝ ኮሜንት ላይ በመግባት የመጀመሪያ ኮሜንት ላይ እነዚህ ሊንኮች ታገኛላችሁ። ስለዚህ ሁሉንም ጆይን አድርጉ። አሁን ወደ ዛሬው ትምህርታችን እንግባ። እንደተለመደው ይህን ቪዲዮ ላይክ በማድረግ ብቻ ለብዙ ሰዎች እንዲደርስ እንዲጠቀሙበት ማድረግ ትችላላችሁ። ትምህርታችን መጨረሻ ላይ ፈተና ወይም ቴስት ይኖረናል። ስለዚህ እስከ መጨረሻው በመቆየት ተከታተሉ። እንጀምር። ሌትስ ጌት ስታርትድ። የዛሬውና የዚህ የትምህርት ክፍል የመጨረሻው ርዕሳችን የሚሆነው ኮመን ስላንግስ። ኮመን ስላንግስ ስላንግስ የምንላቸው የአራዳ ቋንቋ የምንላቸውን ነው። ስለዚህ የተለመዱ የእንግሊዝኛ የአራዳ ቋንቋዎችን ወይም ንግግሮችን በማየት እንጨርሳለን ማለት ነው። የአራዳ ቋንቋዎች እንደምታውቁት በየጊዜው የሚፈጠሩ ንግግሮች ናቸው። ይህን ትምህርት ሳዘጋጅ ብዙ ማላቃቸውን ንግግሮች አውቄበታለሁ። ነገር ግን ለእናንተ በጣም የተለመዱ ናቸው የምላቸውን አብዛኛውን ጊዜ የምሰማቸውን ንግግሮች ነው ያመጣሁላችሁ። ስለዚህ እናያቸው። የመጀመሪያ የምናያቸው ምድብ ጀነራል ወይም አጠቃላይ የምንጠቀማቸው ንግግሮች ናቸው። የተወሰኑ እንያ። የመጀመሪያው ሰላም ለማለት ወይም ሰላምታን ለመግለጽ የምንጠቀመው የአራዳ ቋንቋ አለ። ዮ የሚለው ነው። ዮ ሰላም እንደማለት ነው። አብዛኛውን ጊዜ በወንዶች መሃል ይዘወተራል። ሌላው አሁንም ሰላምታን ለመግለጽ ሳፕ። ይህ ንግግር የመጣው ዋትሳፕ የሚለው ንግግር ሲያጥር ነው ማለት ነው። አብዛኛውን ጊዜ የአራዳ ቋንቋዎች ንግግሮችን በማሳጠር ነው የሚታወቁት። ስለዚህ ዋትሳፕ የሚለውን ሳፕ ብለው አሳጥረው ይጠቀማሉ። ሌላው ደግሞ በኋላ እንገናኝ ለማለት catch you later። catch you later። catch you later በኋላ እንገናኝ ማለት ነው። ከዚህ በፊት በኋላ እንገናኝ የሚለውን see you later ብለን ተምረነዋል። እዚህ ጋር catch you later። catch ማለት ቀጥታ ትርጉሙን ብናየው መያዝ ወይም መጨበጥ ማለት ነው። ግን እዚህ ጋር በአራዳ ቋንቋ catch you later ማለት በኋላ እንገናኝ እንደማለት ነው። እንቀጥል። አሁንም እንገናኝ ለማለት እዚህ ጋር በቀይ ያለው ነው የአራዳ ቋንቋ let's hang out። let's hang out። let's hang out ይባላል። hang out ማለት መገናኘት ማለት ነው። ስለዚህ let's hang out ማለት እንገናኝ ማለት ነው። እንቀጥል። አሁንም እዚህ ጋር በቀይ ያለውን ቃል ትኩረት አድርጉ። እቤት ውስጥ ፈታ እንበል ይላል። let's chill at home። let's chill at home። let's chill at home። chill የምትለው እዚህ ጋር እንደገመታችሁት
ፈታ ማለት የሚል ትርጉም አለው። ስለዚህ ሌትስ ቺል ካልኩኝ ፈታ እንበል እያልኩ ነው። አት ሆም ማለት ደግሞ እቤት ውስጥ ማለት ነው። ስለዚህ እቤት ውስጥ ፈታ እንበል፣ ዘና እንበል፣ ምንም ስራ ሳንሰራ ፈታ ብለን እንዋል እንደማለት ነው። ስለዚህ ቺል የምትለዋ የአራዳ ቋንቋ ናት ማለት ነው። ቺል እናርግ ብል አሁን እዚህ ጋር ፈታ እንበል እያልኩ ነው። ስለዚህ ሰዎች ቺል የምትለውን ቃል ሲጠቀሙ ከሰማችሁ ዘና እንበል፣ ፈታ እንበል እንደማለት ነው። አሁን ደግሞ ኮምፕሊመንት ወይም ሰዎችን ለማድነቅ ለማሞገስ የምንጠቀማቸውን የአራዳ ቋንቋዎችን ያ የመጀመሪያው አምሮብሻል ወይም አምሮብሃል ለማለት እዚህ ጋር አሁንም በቀይ ያለችው ናት የአራዳ ቋንቋ። ዩ ስሌይድ ዛት አውትፊት፣ ዩ ስሌይድ ዛት አውትፊት፣ ዩ ስሌይድ ዛት አውትፊት። አውትፊት ማለት ከዚህ በፊት አይተናል፣ አለባበስ ማለት ነው። ሙሉ አለባበስ አውትፊት ይባላል። ስሌይድ የሚለው ቃል እዚህ ጋር ስሌይድ የሚለው በጣም አምሮብሻል እንደማለት ነው። ስለዚህ ዩ ስሌይድ ዛት አውትፊት ካልኩኝ አለባበስሽ በጣም ገራሚ ነው፣ በጣም አምሮብሻል እያልኩ ነው። ስለዚህ ስሌይድ የምትለዋ ማማርን ወይም አንድ ነገር ጥሩ አድርጎ ማቅረብን መስራትን ይገልጻል ማለት ነው። አሁንም ሌላ እንያ። መኪናው የሚገርም ነው ይላል። ዛት ካር ኢዝ ኤ ሜጀር ፍሌክስ፣ ዛት ካር ኢዝ ኤ ሜጀር ፍሌክስ፣ ዛት ካር ኢዝ ኤ ሜጀር ፍሌክስ። እዚህ ጋር የአራዳ ቋንቋ በቀይ የምትመለከቷት ፍሌክስ የምትለው ናት። ፍሌክስ ማለት መጎረር ወይም ጉራ እንደማለት ነው። ስለዚህ ዛት ካር ኢዝ ኤ ሜጀር ፍሌክስ ማለት ያ መኪና በጣም የሚገርም ከሆኑ የተነሳ ለመጎረር ይሆናል ማለት ነው። ስለዚህ አንድ ሰው ዛት ካር ኢዝ ኤ ሜጀር ፍሌክስ ካለ ያ መኪና ወይ በጣም ውድ ነው ወይ በጣም ያልተለመደ መኪና ነው። ለመጎረር ያ ሰው ቢጎርር ያንን መኪና ይዞ ቢጎርር አይገርምም ማለት ነው። እንቀጥል። ዝግጅቱ ገራሚ ነው ይላል። This party is lit. This party is lit. This party is lit. እዚህ ጋ በቀይ ያለችው ሊት የምትለዋ ናት የአራዳ ቋንቋ። ሊት ማለት በጣም የሚገርም ነገር፣ ሊት ማለት በጣም የሚገርም ነገር፣ በጣም ደስ የሚል ነገር ማለት ነው። ስለዚህ ፓርቲ ማለት ዝግጅት ነው እንደምታውቁት። ስለዚህ ዝግጅቱ በጣም ገራሚ ነበረ፣ በጣም ደስ የሚል ነበር እንደማለት ነው። እንቀጥል። ደስ የሚል ካፌ ነው ይላል። This cafe is such a vibe. This cafe is such a vibe. This cafe is such a vibe. እዚህ ጋር እንደገመታችሁት በቀይ ያለችው ቫይብ የምትለዋ የአራዳ ቋንቋ ናት። ቫይብ ማለት ደስ የሚል ሙድ እንደማለት ነው። እዚህ ጋር ካፌው is such a vibe ይላል። ወይም ይህ ካፌ አካባቢው፣ ስታይሉ፣ ቦታው ደስ ይላል ማለት ነው። ሙዱ ደስ ይላል እንደማለት ነው። ሌላው በጣም የተለመደው ብዙ ቦታ የምንሰማው ስላንግ ወይም የአራዳ ቋንቋ ግሎ አፕ የሚለው ነው። ለምሳሌ ተቀየረች ወይም አማረባት ይላል። ሺ ሃድ አ ግሎ አፕ፣ ሺ ሃድ አ ግሎ አፕ፣ ሺ ሃድ አ ግሎ አፕ ከተባለ አንድ ሰው በጣም ሲቀየር ማለት ነው። ድሮ ከምናውቃት ተቀይራለች፣ አምሮባታል እንደማለት ነው። ስለዚህ ግሎ አፕ ማለት ከነበረበት አንድ ሰው ከነበረበት ሁኔታ፣ መልክ፣ አቋም ሲለወጥ ማለት ነው። ሲያምርበት ግሎ አፕ አረገ ይባላል። ስለዚህ እንትና ግሎ አፕ አረገች፣ እሱ ግሎ አፕ አረገ ማለት ያማረበት መጣ፣ ህይወቱ እየተቀየረ መጣ እንደማለት ነው። አሁን ደግሞ ኦንላይን ወይም ኢንተርኔት ላይ በማህበራዊ ሚዲያዎች ላይ የሚዘወተሩ ስላንጎችን እንያ። የተወሰኑ ስላንጎችን እንያ። መልእክት ጻፍልኝ ይላል። የጽሁፍ መልእክት ጻፍልኝ ወይም የጽሁፍ መልእክት ላክልኝ ለማለት ዲኤም ሚ፣ ዲኤም ሚ ይባላል። እዚህ ጋር አሁንም በቀይ ያለችዋ ዲኤም የምትለዋ ናት ስላንግ። ዲኤም ማለት ያጠረ ቃል ነው። ዳይሬክት ሜሴጅ ማለት ነው። ዳይሬክት ሜሴጅ ማለት
ቀጥታ የጽሁፍ መልእክት ማለት ነው። ስለዚህ ዲኤም ሚ ካልኩኝ ወደ እኔ የጽሁፍ መልእክት ላክልኝ እያልኩኝ ነው። ስለዚህ አንድ ሰው መንገድ ላይ ላናግር ፈልጌ ነበር ቢለንና ዲኤም ሚ ካልነው ዲኤም አድርግልኝ የምትለዋንም እንጠቀማለን። ዲኤም አድርግልኝ ካልን የጽሁፍ መልእክት ላክልኝ ቀጥታ ወይ በቴሌግራም ሊሆን ይችላል ወይ በሜሴጅ በኖርማል ሊሆን ይችላል። በተለያዩ ማህበራዊ ሚዲያዎች ላይ የጽሁፍ መልእክት ላክልኝ፣ በጽሁፍ አውራኝ እያልኩት ነው ማለት ነው። እንቀጥል። ሌላው በአሁን ሰዓት በጣም የተለመደችው ቃል ዘጋችኝ ለማለት ሺ ጎስትድ ሚ። ሺ ጎስትድ ሚ። ጎስት የምትለዋ ቃል ናት። ጎስት የምትለዋ ቃል በኖርማሉ ትርጉሙ በትክክለኛ እንግሊዘኛው ማለት ነው። ትርጉሙ ጎስት ማለት መንፈስ እንደማለት ነው። ነገር ግን ዘጋችኝ ወይም ዘጋኝ ለማለት ጎስት ተደረግኩኝ እላለሁ። ጎስት ማለት አንድ ሰው እያወራ ነው ከነበረ ዝም ብሎ ምንም ሳናደርገው ከጠፋ ወይም ሜሴጃችንን ማይመልስ ከሆነ ስልካችንን ማይመልስ ከሆነ ያ ሰው ጎስት አድርጎናል ማለት ነው። ያ ማለት ዘግቶናል ማለት ነው። ስለዚህ እዚህ ጋር ሺ ጎስትድ ሚ ስንል እሷ ዘጋችኝ ወይም ዝም አለችኝ እንደማለት ነው። ሌላው ደግሞ ይህ ቪዲዮ በጣም ታይቷል ይላል። ዚስ ቪዲዮ ዌንት ቫይራል። ዚስ ቪዲዮ ዌንት ቫይራል። ቫይራል የምትለውን በጣም እንሰማታለን፣ በተለይ ቲክቶክ ላይ ማለት ነው። ቫይራል ማለት አንድ ነገር በጣም ሲታይ ብዙ ሰዎች ጋር ሲደርስ ቫይራል ይባላል። ስለዚህ ዚስ ቪዲዮ ዌንት ቫይራል ማለት ይሄ ቪዲዮ በጣም ታይቷል፣ በጣም ብዙ ሰዎች ጋር ደርሷል ማለት ነው። እንቀጥል። መጥፎ ሰው ነው ይላል። እሱ መጥፎ ሰው ነው ይላል። He is a red flag. He is a red flag. ሬድ ፍላግ የምትለዋ ናት እዚህ ጋር ስላንግ። ሬድ ፍላግ የሚለው የተለመደ ቃል ነው፣ ብዙ ቦታ እንሰማዋለን። ብንተረጉመው ሬድ ማለት ቀይ ማለት ነው። ፍላግ ደግሞ ባንዲራ ነው። ስለዚህ ሬድ ፍላግ ማለት ቀይ ባንዲራ ማለት ነው። ስለዚህ ቀይ ባንዲራ የሚያሳየው ምንድን ነው? አደጋ እንደሆነ ነው። ያ ነገር አደጋ እንደሆነ ነው የሚያሳየው። ስለዚህ he is a red flag ማለት እሱ አደጋ ነው ወይም መጥፎ ሰው ነው እንደማለት ነው። ስለዚህ እሱ ሬድ ፍላግ ነው፣ እሷ ሬድ ፍላግ ናት የምትለው ንግግር ትዘወተራለች። አንድ ሰው ጥሩ ነው መጥፎ ነው የሚለው ለመግለጽ ማለት ነው። አሁን ደግሞ አዘርስ ወይም ከነዚህ ምድቦች የተረፉትን ግን የተለመዱ ስላንጎችን እንያ። ውሸት ነው ይላል። ዛትስ ካፕ። ዛትስ ካፕ። ዳትስ ካፕ። ካፕ ማለት በትክክለኛው እንግሊዘኛ ኮፍያ ማለት ነው። ነገር ግን በአራዳ ቋንቋ ካፕ ስንል ውሸት ማለት ነው። ስለዚህ ዳትስ ካፕ ካለ አንድ ሰው ውሸት ነው፣ ያ ነገር ውሸት ነው እያለ ነው። በተቃራኒው ደግሞ ኖ ካፕ ከሆነ ውሸት አይደለም ማለት ነው። ለምሳሌ ሳልዋሽ በጣም አምሮብሻል ይላል። ኖ ካፕ ዩ ሉክ አሜዚንግ። ኖ ካፕ ዩ ሉክ አሜዚንግ። ዩ ሉክ አሜዚንግ ማለት በጣም አምሮብሻል ማለት ነው። ኖ ካፕ ከተጨመረበት ደግሞ የምሬን ነው ማለት ነው። ሌላ የመጨረሻ እንያ ሰስ የሚለው ቃል ነው። ዛትስ ሰስ። ዛትስ ሰስ። ዳትስ ሰስ አጠራጣሪ ነው ማለት ነው። እዚህ ጋር ሰስ የሚለው ቃል ሰስፒሽየስ ከሚለው የእንግሊዝኛ ቃል የመጣ ነው። ወይም ሰስፒሽየስ የሚለው ሲያጥር ሰስ ይሆናል። ስለዚህ ሰስፒሽየስ ማለት የሚያጠራጥር ነገር ማለት ነው። ስለዚህ ዳትስ ሰስ ከተባለ ያጠራጥራል ማለት ነገርየው ያጠራጥራል እያልኩኝ ነው። እነዚህን ሁሉ ስላንጎች ወይም የአራዳ ቋንቋዎች ንግግሮች ካየን ለዛሬ በቃናል ብዬ አስባለሁ። ሌሎችን ደግሞ በሌላ ጊዜ ቀስ እያለን እያወቅናቸው እንሄዳለን። አሁን ወደ ዛሬው ፈተናችን እንሂድ። በጣም ቀላል 3 ጥያቄዎች ብቻ ናቸው። ተዘጋጁ፣ እንጀምር። አንደኛ ተቀየረች ወይም አማረባት ለማለት የቱን እንጠቀማለን? ኤ she had a glow up. B this party is lit. C this cafe is a vibe. መልሱ
እንዳገኛችሁት እርግጠኛ ነኝ። ኤ ሺ ሃድ አ ግሎው አፕ ማለት ነው፣ አምሮባታል፣ ተቀየረች ማለት ነው። ቢ ላይ ያለው ዲስ ፓርቲ ኢዝ ሌት ማለት ይህ ዝግጅት በጣም ገራሚ ነው እያልኩ ነው። ሲ ላይ ደግሞ ዲስ ካፌ ኢዝ አ ቫይብ ማለት የዚህ ካፌ ሙዱ ተመችቶኛል፣ ደስ የሚል ካፌ ነው እያልኩ ነው። ሁለተኛ መልእክት ጻፍልኝ ለማለት የቱን እንጠቀማለን? ኤ ሂ ጎስትድ ሚ፣ ቢ ዲኤም ሚ፣ ሲ ሺ ኢዝ አ ሬድ ፍላግ። መልሱ ቢ ዲኤም ሚ ወይም ዲኤም አድርግልኝ፣ መልእክት ላክልኝ፣ መልእክት ጻፍልኝ። ኤ ላይ ያለው ሂ ጎስትድ ሚ ማለት ዘጋኝ ማለት ነው። ሲ ላይ ደግሞ ሺ ኢዝ አ ሬድ ፍላግ ማለት መጥፎ ሰው ናት ወይም አደጋ ናት፣ ትቅርብህ ትቅርብሽ እያልኩኝ ነው። ወደ ሶስተኛ ውሸት ነው ለማለት የቱን እንጠቀማለን? ኤ ዳትስ ካፕ፣ ቢ ዳትስ ሰስ፣ ሲ ኤ ኤንድ ቢ። በደንብ አስተውላችሁ መልሱ። መልሱ የሚሆነው ኤ ዳትስ ካፕ። ቢ ላይ ያለው ዳትስ ሰስ ማለት አጠራጣሪ ነው፣ ያጠራጥራል እያልኩ ነው። ስለዚህ መልሳችን ኤ ነው የሚሆነው። እንደተለመደው ስንት እንዳመጣችሁ ተሳትፎ በማድረግ ኮሜንት ላይ አሳውቁኝ። ከዚህ ቀጥሎ እንግዲህ ወደ ፋይናል ፈተናችን ወይም የመጨረሻ ፈተናችን ነው የምንሄደው። ቅድም እንዳልኳችሁ ከፈተናችን በኋላ ምን አይነት የትምህርት ክፍል መማር እንደምትፈልጉ ኮሜንት ላይ አሳውቁኝ። በቴሌግራም በቲክቶክ እንዲሁም በሁለተኛው ዩቲዩብ አካውንቴ ጆይን ማድረግ እንዳትረሱ። ሰላም ቆዩልኝ። ባይ ባይ።